ሰላም ውድ ተመልካቾቼ የሀገር መሪዎቻችንን ምን ያህል እናውቃቸዋለን? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ይገርምሃል የኔ ባል በጣም ነው የሚንከባከበኝ የማይሆንልኝ ነገር የለም። የኔ ሚስት እንደዛው ነች። ከስራ ስገባ በመሳም ትቀበለኛለች፣ ልብሴን ሳወልቅ ትረዳኛለች፣ ጫማዬንም ማውለቃ ነጠላ ጫማ ታደርግልኛለች፣ የላስቲክ የእጅ ጓንትም ታደርግልኛለች። የእጅ ጓንቱ ደግሞ ምንድነው? ልብሶቼን ከቀየርኩኝ በኋላ መስኮቶቹን በኬሚካል ስወለውል፣ ብረት ድስቶቹን ሳጥብ፣ ሽንኩርትና ድንች ስልጥ እጄ እንዳይጎዳ ነው። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። መልካም አዲስ ዓመት። አንድ ግማሽ እውነት። ይህ የመንደርደሪያ ፕሮግራም ነው። ስለሆነም እንዲህ በማለት እጀምራለሁ። እስቲ ስለ ዳገትና ቁልቁለት ጥቂት ላጫውታችሁ። አሻቅቦ የሚወጣው ሰውን የት ጋነህ ብትሉት ዳገቱ ላይ ይላችኋል። አቁልቁሎ የሚወርደውንም ሰው የት ጋነህ ብትሉት ቁልቁለቱ ላይ ይላችኋል። አሻቅቦ የሚወጣው ሰው የሚያቆለቁለው ሰው ላይ አፍጥጦ የተናገርከው ስተት ነው፣ ይሄ ቁልቁለት አይደለም ዳገት ነው ይለዋል። ቁልቁለቱን የሚወርደው ሰውም በቁጣ ገንፍሎ የተሳሳትከው አንተ ነህ፣ ይሄ ዳገት አይደለም ቁልቁለት ነው ብሎ ያፈጥበታል። አንዳንዴ በኢትዮጵያ ፖለቲካ ውስጥ ያለው መደናቆር የእነዚህን ሰዎች ክርክር መስሎ ይታየኛል። በሌላው ጫማ ውስጥ ቆሞ ለማየት አለመሞከር የሚፈጥረው ቅራኔ ማለቂያ ወደሌለው መጨካከን ሲያደርሰንም ደጋግመን ተመልክተናል። ቁልቁለቱን የሚወርደው ዳገቱን የሚወጣውን ለመረዳት ፈቃደኛ አይደለም። ዳገቱን የሚወጣውም ቁልቁለቱን በሚወርደው ሰው ጫማ ውስጥ ሆኖ የሚለውን ለመረዳት አይሞክርም። ይህ የሁለቱ ሰዎች ፍሬ አልባ ሙግት የጋሽ አስፋው ዳምጤን ግማሽ እውነት ያስታውሰኛል። በዘመነ ኢህአዲግ ጋሽ አስፋው ዳምጤ የሄራልድ ጋዜጣ አዘጋጅ እንዲሆኑ ተመርጠው እምቢ ማለታቸውን ሰማው። ይህን ከሰማው በኋላ ጋሽ አስፋውን እውነት ነው ወይ ስል ጠየቅኳቸው። እውነት ነው አሉኝ። ለምን እምቢ አሉ ስላቸው ግማሽ እውነት መናገር ስለማልፈልግ አሉኝ። ምን ማለት ነው ግማሽ እውነት አልኳቸው። ለምሳሌ የኢህአዲግ መንግሥት ጥሩ ሲሰራ መጻፍ እንደምችለው ሁሉ ደካማ ጎኑንም መግለጽ ካልቻልኩ ግማሽ እውነት ተናገርኩ ማለት ነው አሉኝ ጋሽ አስፋው። ጋሽ አስፋው ይህን ግማሽ እውነት ሸሽተው እቤታቸው ይቀመጡ እንጂ ዘመኔን ሙሉ ሸሽቼ የማላመልጠው ጥያቄ ውስጥ እንደጨመሩኝ አልደብቃችሁም። እርግጥ ነው ዳገቱን ከቁልቁለቱ ጋር ማየት ያቃተን የግማሽ እውነት ልክፍተኞች በመሆናችንን እንደሆነ ገብቶኛል። ባለፉት 50 ዓመታት ሲሰማም ሲነበብም የኖረው የሀገራችን ፖለቲካ
ከዚህ ችግር መላቀቅ ያልቻለው ለምን እንደሆነ ግን ለእኔ ግልጽ አይደለም። አዲስ አበባ ቀውጢ በነበረችበት በ1970ዎቹ መጀመሪያ አካባቢ የአዲስ አበባ ከንቲባ የነበሩትና በአብዮቱ የመጨረሻ ዓመታት ምክትል ጠቅላይ ሚኒስትር የነበሩት ዶክተር ዓለሙ አበበን ጠየቅኳቸው። የግማሽ እውነት ልክፍተኞች ሆነን የቀረነው ለምን ይሆን አልኳቸው። በዶክተር ዓለሙ እይታ የዚህ ሁሉ ምክንያቱ ጥላቻ ነው። ያ ጥላቻ የጀመረን ደግሞ ከአብዮቱ በፊት ነው። ከተማሪዎች እንቅስቃሴ ጀምሮ ስር እየሰደደ የመጣ ችግር እንደሆነም አብራሩልኝ ዶክተር ዓለሙ አበበ። ከአንድ መስሪያ ቤት ንብረቶች መካከል ብዙ ጊዜ ለስርቆት የማይዳረገው የቢሮ ግድግዳ ሰዓት ነው። ምን ነው ቢሉ ሁሉም ሰው ቶሎ ቶሎ ስለሚመለከተው። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሁለት አሰይጥኖ መቦትለክ። ይህንኑ ጥያቄ ለኢኮኖሚ ኤክስፐርቱ ለክቡር አቶ ፋሲካ ሲደልል አቅርቤያለሁ። የግማሽ እውነት ልክፍታችን ከምን መነጨ ብያለሁ። የኢሰፓ ማዕከላዊ ኮሚቴ የኢኮኖሚ መምሪያ ኃላፊ የነበሩት ክቡር አቶ ፋሲካ ሲደልል በሀገራችን ፖለቲካ ውስጥ ያለው ትልቁ ችግር ጥላቻ ነው በሚለው የዶክተር ዓለሙ አበበ ግንዛቤ ይስማማሉ። የጥላቻው ምንጭም የማርክሲዝም ሌኒኒዝም ተጽዕኖ ነው ይላሉ። ማርክሲዝም ሌላ ዕውቀት የለም ይላል። መንገዱም አንድ ነው፣ ሌላው መንገድ ሁሉ ውጉዝ ነው ይላል። ከጠላት ጋር በሁሉ ነገር ጠላት ነህ ይላል። ሻቢያም በለው ወያኔም በለው ኦነግም በለው ኢሃፓም በለው ማርክሲዝም ትልቅ ተጽዕኖ ፈጥሮበታል። ማርክሲዝም ሌኒኒዝም ሁልጊዜ የመደብ ጠላት ምንም ጥሩ ነገር የለውም ብሎ ሁሉንም ነገር ያወግዛል። በማርክሲዝም ሌኒኒዝም ጠላትን ዴመናይዝድ አድርገህ ማለትም አሰይጥነህ ማቅረብ አለብህ። ከዚህ የተነሳ ብዙ ኢሃፓዎች ኃይሌ ፊዳ ሰብአዊ ሰው መሆኑን ማወቅ በጣም ነው የሚከብዳቸው። ልክ ሰይጣን አድርገው ነበር ይቀርጹት የነበረው። ፊዲስት ይሉታል። ፊዲስት ማለት ሰይጣን ነው። ሁለተኛው የማሰይጠን ፖለቲካ ስር ከሰደደ የብሔር ችግር ይመነጫል። እሱም የራስህ የሆነውን ማግነን፣ የሌላውን ማንኳሰስ፣ መሳደብ፣ ማውገዝ፣ ሰይጣን አድርጎ ማቅረብ ነው። በእነኚህ ሁለት ምክንያቶች ከእኛ ጋር ልዩነት ያለውን ሁሉ በጭፍኑ ሰይጣን አድርጎ የመሳል ነገር አለ። ነገር ግን ሁሉም የራሱ የሆነ በጎ ነገር አለው። ያን በጎ አስተዋጽኦ መቀበል ያስፈልጋል። ለምሳሌ የኢሰፓን ሁሉንም ነገር መጥፎ አድርጎ መመልከት ልክ አይደለም። ኢሃፓንም ብናይ እንዲሁ ነው። ወያኔንም እንውሰድ። እኔ በወያኔ ፖለቲካ ጨርሶ አላምንም። ይሄ ማለት ግን የሰሩት ነገር ሁሉ ውጉዝ ነው ማለት አይደለም። ለምሳሌ መለስ ዜናዊን እንውሰድ። በፖሊሲው ባልስማማም ባረገው ነገር በጣም አደንቀዋለሁ። በተለይ በዚህ ግድብ በእውነት በጣም ታሪካዊ የሆነ እርምጃና ውሳኔ ነው ያደረገው አሉኝ ክቡር አቶ ፋሲካ። የክቡር አቶ ፋሲካ ሲደልልን አድናቆት ኮሎኔል መንግሥቱ ኃይለማርያምም እንደሚጋሩት ያወቅኩት ልጃቸውን ዶክተር ትዕግስት መንግሥቱን ካዋራው በኋላ ነው። ግድብ ብትል አለችኝ ዶክተር ትዕግስት። ግድብ ብትል አሁን በቅርቡ ግድቡ ሲመረቅ አባቴን ጠየቅኩት።
ይህንን ግድብ ከኃይለ ሥላሴ ጀምሮ ለመገንባት እየታሰበ በተለያየ ምክንያት አልተቻለም። መጨረሻ ላይ ይህንን ሥራ ያስጀመረው መለስ ዜናዊ ነው። ስለዚህ ምን ይሰማሃል ስለው ከእርሱ ጋር በብዙ ነገር ላልስማማ እችላለሁ፣ ነገር ግን ስለ አባይ ግድብ ከተነሳ አከብረዋለሁ አለችኝ። ዶክተር ትዕግስት መንግሥቱ ቁልቁለቱን ከዳገቱ ጋር አጣምሮ ማየት ማለት እንዲህ ነው። ይህ ከግማሽ እውነት እርግማን ይገላግለናል። በነገራችን መሃል የማርክስ ፍልስፍና እንከን የለውም፣ ችግሩ ያለው አተገባበሩ ላይ ነው የምትለው የኮሎኔል መንግሥቱ ልጅ ዶክተር ትዕግስት መንግሥቱ ቀደም ብዬ ባነሳኋቸው ሁለት ጓዶች አስተያየት ተስማማለች። የሀገሪቱ ችግር አሰይጥኖ መቦትለክ መሆኑን ታምናለች። አሰይጥኖ መቦትለክን በተመለከተ ስናወራም አባቷ የመሩትን መንግሥት ሳይቀር ከመታዘብ ወደ ኋላ አላለችም። እኛም በአብዮቱ ጊዜ ተሳስተናል፣ ኃይለ ሥላሴ ሰይጣን ተደርገዋል ብላኛለች። ይህ ስህተት ሳይታረም እስከ ዛሬ ድረስ መቀጠሉን አንስታም ትቆጫለች። መቼ ነው ከስህተታችን የምንማረው ትላለች ዶክተር ትዕግስት መንግሥቱ። ይህ የመንደርደሪያ ፕሮግራም ነው። የዚህ ፕሮግራም አብይ ርዕስ መሪዎቻችን በሥልጣን ዘመናቸው የግል ሕይወታቸውን እንዴት ኖሩ፣ ትዳራቸውን እንዴት መሩ የሚል ነው። ላለፉት 3 ሳምንታት ከ4 ከፍተኛ የኢሰፓና የመንግሥት ባለሥልጣናት ጋር ቆይታ አድርጌያለሁ። ከባለሥልጣን ልጆች መካከልም ቀዳማይ ልጅት ትዕግስት መንግሥቱን አነጋግሬያለሁ። ኢትዮጵያ በታሪኳ አጋጥሟት በማያውቅ ከፍተኛ የጦርነት ቀውስ ውስጥ በነበረችበት ወቅት የሀገሪቱ መከላከያ ሚኒስቴር ኤታ ማዦር ሹም የነበሩት ሌተናል ጄኔራል ሐዲስ ተድላ ዕረፍት አልባው ሥራቸው በጤናቸውም በልጆቻቸውም ላይ የፈጠረውን ተጽዕኖ አጫውተውኛል። ጨዋታ አዋቂው ዶክተር ዓለሙ አበበ በሥልጣን ዘመናቸው ለልጆቻቸው ጊዜ አለመስጠታቸውን ሲያስቡ የተፈጠረባቸውን ጸጸት ከልክ አልፎ እየደጋገሙ ልጆቻቸውን ይቅርታ ሲጠይቁ የተሰጣቸውን ቁርጠኛ ምላሽ ይተርኩልናል። የኢኮኖሚ ኤክስፐርቱ ክቡር አቶ ፋሲካ ሲደልል ደግሞ ልጆቻቸው እግዚአብሔር አለ ወይስ የለም በሚል ርዕስ በጀመሩት ክርክር ውስጥ ዳኛ ለመሆን ተቀላቅለው ስለተቀላቀለባቸው ነገርና ስለተገለጠላቸው ያልታሰበ ተአምር ይነግሩናል። በመጨረሻው ሰዓት ራሳቸውን ለመግደል ባለቤታቸውን ያሰናበቱት ሻለቃ ብርሃኑ ባይህም የሚሉን ነገር አለ። የ4 ዓመት ሕፃን ሆና 4ኛ ክፍለ ጦር ከወላጆቿ ጋር ስትኖር አባቷ ኮሎኔል መንግሥቱ ኃይለማርያምና አጃቢዎቻቸው በደም እርሰው ሲገቡ ያየችው ዶክተር ትዕግስት መንግሥቱም አብዮቱ በልጅነት ሕይወቷ ላይ ያሳደረውን ከባድ ጫና ለ2 ሰዓት ያክል አጫውታኛለች። በእርግጥም የባለሥልጣን ልጅ መሆን አለመታደል መሆኑን ከዶክተር ትዕግስትና ከሌሎቹም ከፍተኛ የመንግሥት ባለሥልጣናት ጋር ካደረግኩት ቆይታ ተገንዝቤያለሁ። ከእነዚህ ጓዶች ሕይወት የተረዳሁት የባለሥልጣን ኑሮ ተርፍ ሳይሆን ኪሳራ፣ ምቾት ሳይሆን መከራ መሆኑን ነው። ከዚህ ፕሮግራም በኋላ የቀድሞ መሪዎቻችን በሥልጣን ዘመናቸው ከቤተሰባቸው ጋር ያሳለፉትን አሳዛኝ፣ አስገራሚና ልብ ነክ ኑሮ በተከታታይ እተርክላችኋለሁ። እንዳያመልጣችሁ፣ ሳይለየን ያቆየን። ቶባኮ አውሮፓዊ ቃል ነው። ፈረንጆቹ ሲጋራን ቶባኮ ብለው ይጠሩታል። ሲጋራ ቶባኮ የተባለ መጠሪያውን ያገኘው በአንድ ኢትዮጵያዊ ድንጋጤ ምክንያት ነው። በጣሊያን ጊዜ ነው አሉ።
ከአንድ ሶላቶ ጣሊያን ቤት አሽከርነት የገባ ኢትዮጵያዊ ነበር። ከዕለታት አንድ ቀን የቀጠረው ጣሊያናዊ ሲጋራ ሲያጨስ ተመለከተው። ከዚህ በፊት ሰው እሳት በአፉ ሲጎርስ አይቶ የማያውቀው ይኸው ኢትዮጵያዊ ክፉኛ ደንግጦ ጌታዬ፣ ታው ያቃጥሎታል፣ ታው ወደ አፏ ያስጠጉት፣ ታው ባኮ፣ ታው ባኮ ሲል በመጮሁ ታው ባኮ የሲጋራ መጠሪያ ሆኖ ቀረ። ታው ባኮ ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። ይህን ልዩ ፕሮግራም እንዲህ ጀመርን። ከዚህ ልዩ ፕሮግራም በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካው ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።